እኔም እኮ አላውቅም ከመንፋቶች ሌላ ምን ላድርግ? ለዳ አትንቀጥቀጣት ወንድ ድንቁ አቤት፣ እንደምን ነህ? ደህና አደራችሁ? ሰላም ነው ወይ? አለ ሰላም ናችሁ? አለ ይመስገን ሰላም ነው። ብቻህን እዚህ ምን ትሰራለህ? እንዴት እንዴው እንጂ ምንድነው ይሄ? አገዳውን እየጠበቅኩ ነው። አገዳው እየጠበቅኩ ገባህ? እንዴት እዚህ ከገባው ቆየሁ እኮ 3ኛ ቀን መሰለኝ። ኦ ካልሰምቼ ማንተዬ ምን ነው ጥሩምባ መንፋት ውስጥ ተውከው? ደምሴ አልሰማህም ለካ? ምን ሆነ? ያ እኮ አልሆነም እንደማይሆን ታውኩት። በማከል ደግሞ አያዳንጤ ስራ ልለቅ ነው አለ። ወጅ ድንቁ ምን እያልክ ነው? እንዴት ምን እያልክ ነው? እንዴት ነው አያዳንጤ ስልጣን ሊለቅ ነው? እኔም ወጣው እያልክ እኮ ነው እንኳን ነገር። እንዴት አያዳንጤ ምን አለ? አንድ ቀን አግኝቼው እሺ እኔ በገዛ ፈቃዴ ስራዬን ልለቅ ነው፣ መጨናነቅ አልፈልግም ባበራ ጉዳይ። እኛ ምንሽ ተጨናነቃል ነው? እኛ በስነ ስርዓት ስራህን ስራ ያለ ይባስ ብሎ እኮ የመረጠው ሰው ረተውማ የመረጠው ሰው እንደነን እኮ ከፋለ የመረጠው ከላክላያት እሙት ተው እንጂ ከፋለ። አዎ ታስፈጁ ምን አይነት ሰው ነው ያለው እዚህ ሰው? ኪታይቸው ይጠፋኝ። ሰው አይኑ ላይ ተያይቶ ድንገት ይጠፋ። ሰይጣን ነገር አለ እንዴ? የሰው ደም የሚጠጣ እየተከተለ ሰውማ አይደለም። እና እንዴት በአንድ ጊዜ ይጠፋኝ? በየት ገባ ይባል? የማያጉሉን መጨረሻውን ሳላይማ ማፈላለጊያ ዳምጤ አልሰራም ታለ። እኛ በተሰብስበን እንደተለመደው ሌላ የቀበሌ አመራር እንመጣለን እንጂ እንዴት ነው ራሱ በፍቃዴ ከፈል አድርጌልኝ ዋና ነግሬው ነበርኩ ነው። ስብሰባ እናድርግና የሚሆነውን እኛ እናድርግ ብለው እንዴ አለ። ታማሽዋል ሲጀምር። ኧረ እኔ ደህና ነኝ እንግዲህ። እና ከዚህ ቀደም እኮ እኛ ኮርተንበት ነበር የመረጥነው። አንድ ስራ አልሰራም። ይኸው አንድ ስራ አልሰራም። ዛሬ ደግሞ ከፋለ እናድርገው ሊያስፈጁ ነው። ኧረ ይንገዳል አልሰማህም? ተው እንጂ ድንቁ ከፋለ ማለት እኮ ማለት ነው የኩርሲትን መንደር ህዝብ እኮ ያዋረደ ሰው እኮ ነው። ምን ማዋረድ? እገላቸዋለሁ እኮ ብሏል። ረስተው ነው እንዴ? አንተ የኩርሲትን መንደር ሰው ሴት ተሰደብ ሰው እኮ ሴት እስኪ አስብ እስኪ። እና ይሄ ሰው ስልጣን ላይ ወጣ ማለት እኛ አይጨርሰን አስጨረሰን እንጂ እኔም ግን ሆን ብዬ እንዲያው እንትን ስል እጁ ይኖርበታል ከሱ ጋር ብዬ አስባለሁ። ከዳምጤ ጋር ያውቆ ነው ብዬ ነው የማስበው። እንዴት አፉ ላይ ከፋለ ብቻ መጣልኝ ሌላ ሰው አይመጣም ነበር እያልኩ ነው። አሁን እንደውነቷ አያመንገሽም አለ። አሁን እሱ ጸሐፊ ነበር። አያመንገሽን ወይዛው እሱ ሊቀመንበር ማድረግ እንጂ ተመሬት ተነስቶ ስልጣን ያልቆየ ስራው እንዴት እንደሆነ የማያውቅ ሰው ከፋለ ሆኖ ከባድ ነው። ሰው ያስጨርሰን እናንተ ልቀቁ። ዞሮ ደግሞ የኔን አልሰማህም ለካ? ምንድነው አንዱ የቱን የሚያክል ዛፍ ነው የሚያክል ጥቁር ልብስ ለብሷል። አዘነ ልብስ ነው። ፊቱን እንዲያው አይታወቅም እንዴ ለለየው ሸፍኖ እሺ። እዛ ስጓዝ ይጓዛል፣ ሲቆም የአስማታም ይመስል ምን ያለ ሰው ነው እንጀልጥ እኮ። አሁን ግራ ገባኝ ሰፈር ላይ ቆይ እና ልንገርማ። ከዛ በኋላ ሲቆም የሚቆም ሰድሚር አስማታም እንደ ጥላ ቤት ብሎ የሚከተል። ኧረ ከዛ ተናድጄ ናቁም አልኩት። ናና አናግሪኝ ስለሆነ
ሰተት ብሎ ማፈሩ አንተ መምጣቱ አይ ድንቁ መምጣቱ ምን እንግዲህ ከዛ እኔ እንደዚህ ከምጨናነቅ ስራዬን ብለቅስ አልኩና ለቀኩኝ። እንግዲህ ምን መኖር ነው መፈልግ ዞሮ ሲሆን ዞሮ ተው አንተም መልቀቅ ሸጋ ነው። ይሄን ስንት ገባህ? ያን 3 ተገኘ በወሬ ይበቃል። የከፋለው ጉዳይ ግን በብሴ አልተስማማበትም ብለህ ንገራቸው። አይ እሱ የሚሆን ተሆነ ኩርስ ለቀቄታች ወንጀላ ነመት ይሻላል። ሰፈር ቀይራለሁ ወንጀላ ነመት እሱ ከሚሆን እሱ እና እኔስ እዚህ መኖር መስላለሁ። ወንጀላ ነው ማለት ዞሮ ንገራቸው። በዚያ ደናዋን ንገራቸው። ከልብ ንገራቸው። ሙት እንደመጣብኝ ከፋለም አይሆናት ከፋለ አይሆንም። እሺ አይሆንም። እሱማ አይሆንም። ይሄ ሰውዬ ምን ነው እንደዚህ አንገሸገሸው ነው ወይስ ስልጣኑን እሱ ፈልጎት ነው? ከፋለ ይሆን ሲባል እኮ አይኑን ደም የለበሰ አይ ነገር ግን አልጣመኝም። እሱ ፈልጎት ካልሆነ በስተቀር የሸገሸበት ምክንያት ምንድነው ሚስጥሩ? ግን ቆይ እደርስበታለሁ። ድንቁ በስመ አብ ወወልድ ወመንፈስ ቅዱስ ዛሬም ብላችሁ መጣችሁብኝ። እግሬን ጠብቃችሁ ና ከፋል አንተ ና እኔ እኮ ማን የጠራኝ እንጂ አይ እኔ ነኝ የጠራው። ለመሆኑ በአገሩ ላይ ምን ይወጋል? በአገሩ ላይ ምን ይወጋል? እነዛ ሰዎችስ ምን ላይ ደረሱ? ከፋለ ደግሞ ረስተው ነው ስልጣኑን እንደለቀቁ። ለምን ለቀቅ? እንዴት አለቀ? አጋዳምጤም ስልጣን ልለቅ ነው ብሎ ሲናዘዝ እኔም ልልቀቅ አልኩና ቀድሜ ለቀቅኩኝ። ምን ሆኖ ነው እሱ ደግሞ የሚለቅ? እንጃ ምን እንደሆነ ድሮም አለበት እንጂ ሰርቶበት መቼ ያውቅና ወንበሩ ላይ ተቀመጠ እንጂ አልሰራበት። የወንድሜን ጉዳይ እንዴት እያረጉ ነው? ወሬ የለም እኔ እንጃ። መንገሻ አቤት ዳምጤ። እንግዲህ ዛሬ የፈለኩበት እንግዲህ አንድና አንድ ምክንያት ቢኖረኝ ነው። ምን ነገር ነው ዳምጤ? አዲያ እንዲያው በሆነም በህልሜም እንዲያው ቅጀት ሆነ። የዚች ሀገር የኛም የሥራ ኃላፊነት የሚደረገውም የሚሰራውም ድርጊቱም አንድ ላይ ተደማምሮ እንዲስቃየን አበዛው። እንዴው ምን አዲስ ነገር አለ ደግሞ ሰሞኑን? በል አዲያ አንዴው ተኝማ ስተኛ ለሊት ቅጀቱ አላስተኛኝ አለ። ከፋለና ያበራ ልጅ ሆነው ይመስለኛል። አንድ ቀን እንዲህ እየተጓዙ መንገድ ላይ አግኝተው አንተ ነህ ፈልገው ያታመጣ ብለው ብታይ እንዲህ ያንገራገሩ እንዲህ ሳንጃ አውጥተው ሊወጉኝ ሲል ብንንስል በህልኝ ነው። እንዲው አሁን ላይ ሳስበው ይሄንን ስራ መልቀቅ ሳይሻል አይቀር። እንዲያውስ ተኝተው እያደሩ እንዲያውስ እንደነሱ ያለ ሰው እንዴት ነው ተኝቶ የሚያድረው? በል እኔም እኮ አላቅም ከመንፋት ውጭ ሌላ ምን ላድርግ? ለዳ አትንቀጥቀጣት። ወንድ ልጅ አይደለም እንዴ? ማፍጠን ነው እንጂ እንዴው ይሄ ስራ እኮ እኛ ስልጣን ላይ ተወጣን ጀምሮ የሰው ልጅ እንደወጣ እየቀረ በየጊዜው ወሰው ምላስ ገብተን እየተጠበስን ነው ዳምጤ። አራዳ እንዴውና ህዝቡን ሰብስበን ቢሆን በእኛ ቦታ ሌላ ሰው ተኩበት ብለን ህፃናችን መልቀቅ ሳይሻለን አይቀርም። አረ በቃ እስከ መቼ እኛስ እስከ መቼ እንዲህ በሰው ምላስ እየተጠበስን እንኖራለን? እና የሚጠፋውም ሰው የሚሞተውም ሰው በዝቷል። አንድ ቀን እንሰብስብና በገዛ ፍቃዳችን ስልጣናችን ለቀናል ብለን ለህብረተሰቡ እንናገርና እንዲህ ህዝብ መሆን ይሻላል። አረ እንደዚያ ነው የሚሻለው።
አንዳች የረባ ስራ ትሰሩ ተቀምጣችሁ ስንቱ ሰው አለቀ። አንድ ምስጢር ደብቀህ ከሆነ ግን በቀበሮ ጉድጓድ ነው መከት። ምን አልከኝ? ሰምተሃል? በቀበሮ ጉድጓድ ነው መከት። እናርክ ዳምጤ የሚለቅበትን ምክንያት ለማን ተናገረ? አንድ መከረኛው እኔ እየተናገረ የሌላ ሰው አልተናገረም። አይ ጥሩ። ሌላ የሰማ ሰው የለም እሱ እንደሚለቅ የለም። ማለት ይችላል። ሂድ እኔን አግኝተኝ እንደነበር የማንም ሰው እንዳትናገር። እሺ ሂድ። ጠራኸኝ? ሂድ። ኢየሱስ ይሮሰወሳል። ልጆቻችን ጭምር ሰላማቸውን አጣው። እኔ በቃጀው ቁጥር ባለቤቴም ልጆችም እንዲህ እንደፈሩ ምን በወጣኝ። ምን ያህል አመት ልኖር ነው አንተ እንዴት ተሳቅቄም ነው? እኝማ ደም ከባድ ነው እንግዲህ ወንድሜ ልጆች አባት እኮ ነኝ። አንዱ ላይ ጠቅሎ ቢጥለኝ አንዱ የማን ያለ ይባላል። አረ ከባድ ነው። እንደው ጠባቂው አምላክ ነው እንጂ በልዙሩ አሁን እንዳልኩህ ድንቁን ንገረው በል ንገረው እስቲ ባገኘው ወደ ደጅ ልሄድና ንገረው እነግረዋለሁ። በጥብቅ ደህና አድርገህ ተናገር በለው። አንድም ሰው እንደባለፈው እንዳይቀር። አላግድ የለም እነግረዋለሁ። ችግር የለም። በል ደህና ዋል። በል ሰላም ዋል። አሜን አሜን። የተደች ይባላልና እየተከታተለን ያጠምደን ምን አይነት ሰው ቢኖር እየተከታተለ ኮቴን እየጠበቀ የኔ የሆነን ሰው እየፈለገ የሚወስድ ምን በደል በበድለው ነው እናንተ? ከቤት አትውጪ፣ እዳሪ ያለውን ስራ እኛ እንሰራዋለን፣ ቤት ያለውን አንቺ ስሪ ብዬ ነግሬያት ነበርኩ። ወንድ ልጅ ተወልዶ እንዳልተወለደ ይኸው 2 ቀን ሆናት። ወጣ ስትቀር የት ብለህ ፈለካትና? እሷማ ምን ታርግ? እናት አይደለች? የእናት ሆድ አይችል። ወጣን በቀረን ቁጥር እኛን ፍለጋ ስንት ቀን ነው ስትንከራተት ነበር? ስንት ቀን ነው መንገድ ላይ ስናገኛት ነበር? የአባቴ መሞት ሳያንሰኝ ደግሞ አለችኝ ያልኋት አንድ ፍሬ እናቴን ወሰዷት አይደል? ምን አይነት የሚከታተል ተከትየው እንኳን መጨበጥ ያልቻልሁት ምን አይነት ሰው። ተወልደን ባደግንበት መንደር ኩርሲት እንደዚህ የጦር ሰፈር ይሁን የደም እንባ ያነባችሁ ወይኔ ከባድ። በስተመጨረሻ ተደፈርኩ። ተከታተሉ፣ ዋጋዋጋዎቹን ነው የምሰጣችሁ። ከዚህ በኋላ ምን ቤት አለ? ምስቅልቅል ያለ ህይወት ከተፈጠረ በኋላ ጨለማ በላያችን ላይ ከተደፋ በኋላ
ምን ህይወት አለኝና ነው ቤት የምቀመጥ? የኔ ቤት ጫካ ነው። ማተቤ አሁኑኑ የእናቴን ነገር መፍትሄ መፈለግ አለብኝ። እኔ በጣም እየነደደኝ። አሁን እናቴ እኮ ትሙት ዳን አላውቅም።